ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምሯል። በቀጥታ ወደ መረጃዎቻችን ነው የምናመራው። በዛሬ መረጃችን እንግዲህ በስፋት የምንመለከታቸው ጉዳዮች አሉ። አቤቶቹን አስደምጣችኋለሁ። ሁላችሁም ላይክ፣ ሼር በማድረግ የቀደመ አጋርነታችሁን የቀደመ ትብብራችሁን በማሳየት ከጎናችን በመቆም ብዙ መረጃዎችን እንድታተርፉ እንድታገኙ በፍጹም ትህትና ነው የምንጠይቃችሁ። ውድና ክቡራት ቤተሰቦቻችን ከኛ ቤት የምታገኙት ብዙ ነው። በቀን አንድ አይደለም 2-3 ከዛ በላይ መረጃዎችን በአስቸኳይ ለእናንተ እያቀረብን እንገኛለን። ስለዚህ ቤተሰብ በመሆን ላይክና ሼር በማድረግ አጋርነታችሁን በማሳየት ከጎናችን በመቆም አትርፉ። የዓለም አብያተ ክርስቲያናት ጉባኤ በአርሲ ዞን በምእመናን ላይ በደረሰው እልቂት የተሰማቸውን ጥልቅ ሐዘን መግለጻቸው ተሰምቷል። እንደምናስታውሰው እንግዲህ በአርሲ በርካታ ኦርቶዶክሳውያን መከራ ሞት የቀመሱ እንዳለ፣ መፈናቀሉ ስደቱ ዛሬም እንዳላባራ፣ ያ ስደትና መከራ እየቀጠለ እንዳለ ሁላችንም የምናቀው ሀቅ ነው፣ የምናቀው እውነት ነው። እንግዲህ ጉዳዩ ከሀገር አልፎ ዓለም አቀፋዊም እየሆነ ይገኛል። እንደምናስታውሰው እንግዲህ አጣሪ ኮሚቴዎች በኢትዮጵያ የሃይማኖት ተቋማት ጉባኤ በኩል አርሲ ሄደው ነበረ። ከሄዱ በኋላ እንግዲህ የሞቱት ክርስቲያኖች አይደሉም ወይም ኦርቶዶክስ ተኮር ጥቃት አይደለም ሲል ነው ሪፖርቱን ያቀረበው። እንደምናስታውሰው ሁላችንም እንደሰማ ነው። ነገር ግን እንደዛ ነው ወይ ስንል አይደለም። ምክንያቱም ጥቃቱ ምን ያህል ትኩረት ተሰጥቶት ክርስቲያን ተኮር እንደሆነ በተደጋጋሚነት የደረሱ ጥፋቶች የደረሱ ያሉ መከራ ሞቶች መፈናቀሎች ዋቢ ናቸው፣ ማሳያ ናቸው። እንደ ቀላል የታለፈው የኢትዮጵያ ሃይማኖት ተቋማት ጉባኤ ጉዳዩ ያሳሰበው የዓለም አቀፍ ሃይማኖት ተቋማት ጉባኤ ሆኗል። ይታያቸው ጉዳቱ የደረሰ ያለው በኢትዮጵያ ነው። ጉዳዩን የተመለከተው ግን የዓለሙ ክፍል ነው። እንዲህ ይላል። የዓለም አብያተ ክርስቲያናት ጉባኤ በአርሲ ዞን በምእመናን ላይ በደረሰው እልቂት የተሰማውን ጥልቅ ሐዘን ገልጿል። የጉባኤው ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ በአርሲ በኦርቶዶክሳውያን ላይ የደረሰው ግድያ ማዘናቸውን ፕሬዝዳንቱ ማለት ጠቅላይ ጸሐፊው የዓለም ሃይማኖት ተቋማት ጠቅላይ ጸሐፊ የሆኑት ቄስ ፕሮፌሰር ጄሪ ፒሊ የሚባሉት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ በአርሲ የተፈጸመውን ሐዘን፣ ግፍ፣ መከራ፣ ሰቆቃ፣ ጭንቀት እኛም የሚሰማን ነው ብለዋል። በጣም የሚያስደንቅ ነው። የአርሲ መከራ ቀላል አይደለም። የሃይማኖት ተቋማት ጉባኤ የሰጡትን መግለጫ እንደምናውቀው ነው። መምህራችን ዲያቆን ዮሐንስ የአርሲን መግለጫ እንዲህ ሲል ይተነትነዋል። አርብጠን እንመለስ። የሃይማኖት ተቋማት በምስራቅ አርሲ እየተደረገ ያለውን ግፍ አይተናል፣ መርምረናል፣ አጥንተናል ብለው ያቀረቡት መረጃ እጅግ በጣም በሐሰት የተሞላ አረመኔያዊ ዘዴ ያለበት፣ ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም፣ ከዚህ በላይ ትሰቃያላችሁ፣ ትገደላላችሁ የሚል አንድምታ ያለው እጅግ በጣም በጭካኔ የተሞላ እንኳን ሃይማኖት አለን ብለው ከሚያምኑ ሰዎች ቀርቶ ሃይማኖት የለንም ከሚሉ ከኤቲስቶች እንኳን የማይጠበቅ ሰብዕናን ያለፈ ሰብዕናን እንኳን ያልጠበቀ በጣም አስነዋሪ የሆነ መግለጫ ነው። እንግዲህ ይህን መግለጫ የሚሰማ ሰው ኦርቶዶክሳውያን በኢትዮጵያ ምድር ላይ ስደተኞች እንደሆኑ፣ የተገፉ እንደሆኑ፣ በብዙ መከራና ስቃይ ውስጥ ያሉ መሆኑን ማንም ሰው መረዳት ይችላል። ምክንያቱም ዕለት ዕለት ኦርቶዶክሳውያን በምስራቅ አርሲ እየተገደሉ መሆኑ እውን ሆኖ ሳለ ይህንን አድበስብሶ እንዳልተፈጠረ እንዳልሆነ አድርጎ እንደመናገር ያለ ምን በደልና ነውር አለ? ስለዚህ የእነዚህ ሰዎች መግለጫ የበለጠ ኦርቶዶክሳውያን እንዲገደሉ፣ መከራ እንዲጸናባቸው፣ እንዲፈናቀሉ፣ እንዲያልቁ የሚያደርግ ስለሆነ ሁላችንም በጋራ ይህን መግለጫ እንቃወማለን። እነዚህ የሃይማኖት ተቋማት እነን ብለው ያቀረቡትም ሀሳብ ሙሉ በሙሉ በክፋትና በተንኮል የተሞላ ለብዙ ኦርቶዶክሳውያን ጥፋት ምክንያት የሚሆን እንደሆነ በማሳሰብ ይህን መግለጫ ኦርቶዶክስ የሆነ ሁሉ ብቻ ሳይሆን ሰው የሆነ ሁሉ እንደ ሰብዕና ሊቃወመው የሚገባ ነው። በአርሲ በምስራቅ አርሲ የሚደረገው ግፍ እንዲቆም ሁላችንም ድምጻችን እናሰማለን። እግዚአብሔር አምላካችን ቤተክርስቲያናችንን በቸርነቱ ይጠብቅ። እንዳደመጥነው ነው
እንግዲህ በዚህ በዓለም አብያተ ክርስቲያናት የተደረገውን መግለጫም እንዲሁም ደግሞ ዲያቆን መምህራችን ዮሐንስ ያሰማንን መልእክት ነው አስደምጫችሁ የተመለስኩትና በጣም ከባድ የሆነ መከራ፣ ከባድ የሆነ ግፍ እየቀጠለ ነው። ዛሬም ጥቃቱ ምን ተኮር እንደሆነ የምናውቀው ሀቅ ያየን ያለነው እውነት ነው፣ እያደመጥን ስለሆነ ማለት ነው። ሌላው አንድ እንድንመለከተው የምወደው ትኩስ የሆኑ መረጃዎች በእርግጥ ደርሰውናል፣ በስፋት የምናስቃኛችሁ ቢሆንም አቡነ ሉቃስ አንድ መልእክት አስተላልፈዋል። እስኪ እናድምጥ። ሳማማት ያምራል፣ እንደፈለገው አይቆራርጥህም፣ እንደ ክትፎ አይከታተፍህም በገጀራ ራሱም ስለሚፈራ መከላከያ ካለ፣ በእጅ ጦር ካለ፣ ሰይፍ ካለ፣ መሳሪያ በታጠቅ ከሩቅ ሆኖ ተኩሶ ነው የሚገልህ። ሞት የክብር ሞት ይሆናል። ቢያንስ እንኳ ለውሻ ከሮጡለት ለሰነፍ ለደንቆሮ ለማያውቁት ደግሞ ከሸሸህለት በቃ ፈሪ ምን ጊዜም ቢሆን በቃኝ አያውቅም። አውራ በሬና ቅጥቅጥ በሬ ወይም አውራ ሰንጋና የተኮላሸ ሰንጋ ይገጥማሉ፣ ይዋጋሉ። ለተወሰነ ጊዜ ብቻ ነው የሚቆመው ያን የተኮላሸው ቅጥቅጡ በሬ። ወዲያውኑ አውራውን መቋቋም አይችልም፣ ይሸሻል። አውራ በሬ ግን ሙሉ አካል ስለሆነ፣ ሙሉ ልብ ስለሆነ፣ ሙሉ ድፍረት ስላለው ንኮት አይከታተለውም። ያሳዝናል። የምንሰማው ነገር ሁሉ እጅግ ያሳዝናል ወገኖች። ነገር ግን እናንተ እንደ ሰማዕታት ብትጸኑ፣ ጸንታችሁ ብትገኙ የክብር አክሊልን ትቀዳጃላችሁ። አምላካችን ኢየሱስ ክርስቶስ ባዘጋጀው የብርሃን ማህደር ትገባላችሁ። ዘላለማዊ ርስታችሁን ከነ አብርሃም ይስሐቅና ያዕቆብ ከጻድቃን ጋር አንድ ትሆናላችሁ። የምታፈሱት እንባችሁ የታበሰ ይሆናል። የብርሃን ልብስ ትጎናጸፋላችሁ። ዛሬ የተራባችሁ ትጠግባላችሁ። ዛሬ ያለቀሳችሁ ትደሰታላችሁ። ዛሬ በሃይማኖት የተሰደዳችሁ ትከብራላችሁ። አገር ይኖራችኋል፣ ሰፊ አገር ይኖራችኋል። የጻድቃን ከተማ እውነተኛ መሪ ታገኛላችሁ። መንግስቱ የማታልፍ የማትሻር ዘላለማዊ ጽኑ መንግስት ያለው ሁሉን የሚችል ኤልሻዳይ በእውነተኛ ፍርዱ ይጠብቃችኋል። ራባችሁ፣ ጥማችሁ ይወገዳል። ሐዘናችሁ ወደ ደስታ ይቀየራል። ከሐዘን ከልቅሶ ወደ ደስታ ያሸጋግራችኋል። መከራውን በደስታ በሃይማኖት ተቀብላችሁታልና እሱን መስራችሁታልና መስቀሉን ተሸክማችኋልና በመከራ ስላለፋችሁ ከበጉ ጋራ በደብረ ጽዮን ብርሃን ለብሳችሁ ተጎናጽፋችሁ
በዘላለም አደሩ ከመላእክት ጋር በደስታ ብፁዕ አባታችን ብፁዕ አቡነ ሉቃስ ናቸው። የአውስትራሊያ ሀገረ ስብከት ሊቀ ጳጳስ ናቸው። የመልእክት ያስተላለፉት እንዳደመጥ ነው። ወደ ቀጣይ መረጃችን ስናመራ መምህራችን መምህር ዲያቆን ዘላለም ታዬ የአርሲ ክርስቲያኖችን ሲናስባቸው ሲል ከአርሲ ሰማዕታት መማር እንዳለብን አንድ መልእክት አስተላልፈዋል። እሱን መልእክት ባስደምጣችሁ ደጋግሜ ባሰማችሁ ማልጠግቦ መልእክት ስለሆነ ተካትለን እንመለስ። እንደ አርሲ አይነቶቹ ምእመናን እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳየን። አየ መከራ የሚያሳቅቅ ነገር አይደለም እያለን እኮ ነው። አንተ ያያሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረግኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም፣ አንፈልግምም ጭምር። እግዚአብሔር ይህን ድክመታችንን እያወቀ እኮ ነው በጥቂቱ የሚፈትነን። ታውቃላችሁ እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድም እህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናምነው ይሆን? የመጨረሻው ሰዓት ላይ እኔ ማሞትለታለሁ ያልከው እዚህ ተቀምጠህ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? ደርቡሾች መተው ሀገር ባጠፉበት ዘመን ነው ይባላል። አንድ ሰውዬ መጥቶ ጠዋት ላይ ማለዳ ሲነሳ ቤተ ጉባኤውና ተማሪው ያለው በሙሉ ከነመምሩ ደም በደም ሆኖ ርሶ ሞቷል። አዳራሹ በሙሉ በደቀ መዛሙርቱና በመምህራኑ ደም ተጥለቅልቋል። ሰማዕታት ሆነው ደርቡሾች ገድለዋቸው ሄደዋል። ሃይማኖታችንን አንለውጥም ብለው። እየሰማችሁ ነው? ይሄ ሰውዬ ይሄንን ሲያይ እንዴ እኔስ ማን አነሽ ያለና አብሯቸው ተከትሎ ሄደ። ማንም ፍለጋ ደርቡሽ እንዲገሉት ሄደ። አብሮ አገኛቸው ከሩቅ። እኔን ትታችሁኝ ሄዳችኋል፣ እኔን ግደሉኛል። አሁን ይሄን ስትሰሙት ጥሩ ይመስላል አይደል? እነሱስ የዋዛ መሰሏችሁ? ባንዴ አንገትን ቆርጠን እንደነሱ እንድትሆን አሉት። አዎ ሰማዕት መሆን እፈልጋለሁ ሲል ና መሆን የምትፈልግ ከሆነ እናሳያ። በየጥቂቱ እያስገቡ አንዴ ጣቱን፣ አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን እየላጡ ሲያስቀምጡት ይብቃኝ ብሎ ካደ። እየሰማ ነው? ከሩቅ ሆነ እኔ ቢመጣማ ሞትላታለሁ ያልከው ምን ያክል ብትተማመን ነው? መጽሐፍ እኮ የሚለን የሚመካ ቢኖር በማን ይመካ ነው? በራስህ ባለህ አትመካ። ባለህ አቋም በእውነት የቆምን የመሰልን በጣም ብዙ ሰዎች እየተንሸራተትን እየታየን ያለን የመሰልን ሰዎች ዝቅ እያለን እየተመለከትን እንተው ክርስቲያኖች፣ እግዚአብሔር ላይ ነው ትምከታችን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን በስተመጨረሻ እንግዲህ ትኩስ የሆኑ ወቅታዊ የተሰሙ ያሉ መረጃዎችን አከታተየ ነው ማስደምጣችሁ የመምህራንን መልእክት ማለት ነው። ሁሉ ጊዜ እንደምለው መረጃው ላይክና ሼር በማድረግ ከጎናችን የምትቆሙ ከሆነ በቀን 3፣ 4፣ 5 እና ከዛ በላይ የሆኑ መረጃዎችን ታገኛላችሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳይዘነጋ። በቀጥታ ወደ ቪዲዮቹ አመራው። የሚታረዱት ዳደጓቸው ሕፃናት ወላጅ አልባ ሆነዋል። በየጫካው በየሜዳው በየገደሉ ወድቀዋል። ወደ ፈጣሪ ጮኻሉ። ራሔል ራሔል ኢትዮጵያ አጣች፣ ራሔል ኢትዮጵያ አጣች። አረ ራሔል ሊሰን መድኃኔዓለም ወገኖች፣ አረ ምናለቅስበት ልቦና ይስጠን ወገኖች። ወዴት ነው የምንጮኸው? መሪዎቻችን ዝም አሉ። አረ ለማንጩ ለማንጩ የወገን ያለ ይላሉ። ማን ይድረስላቸው? ከሴፍ ያመለጡ በረሃብ ይሰቃያሉ። አረ ማን ይድረስላቸው? ወገኔ ማን ይድረስላቸው? እባካችሁ፣ አረ እባካችሁ እናልቅስላቸው። አረ እናልቅስላቸው። አረ ተው እባካችሁ ወገኖች። 1 2 3 እያሉ ሰዎች የደረቱን አጥንት ይቆጥሩታል። ወለቁ ኩሎ አይጽንቴ እንደተባለው ወደ እግሩም ስትመጡ እግሩን አነባብረው በችንካር ቸንክረውታል። ትልቅ ሚስማር አስቀምጠው የክርስቶስን አንድ እጁን ጎትተው በዚህ በኩልም አንድ እጁን ጎትተው በጀርባው እዚያ ሚስማር ላይ ያስተኙታል። በዚህ በወገቡ ይወጣ ነበረ ያ ትልቅ ሚስማር። አንድ ወቅት ላይ መዝሙረ ያሬድ ታውቁት እንደሆነ መዝሙረ ያሬድ በጣም ማከብረው ትልቁ አባቴ ማለት እችላለሁ። ምክንያቱም በዛን ሰዓት ንጽጽር በማድረግ ሰዓት ስለ ሥላሴ ነበር ትምህርቱ፣ ነገረ ድነት ላይ ነበር እና የኢየሱስ ክርስቶስን ባህሪ እንግዲህ በፕሮቴስታንቱ ዓለም እንደምናውቀው የኢየሱስ ክርስቶስ ባህሪ 2 ባህሪ አለው ተብሎ ይታሰባል።
በኦርቶዶክስ ቤተክርስቲያን ደግሞ አንድ ባህሪ እንዳላት በደንብ ጠንቅቀው ክርክር ስናደርግ ዲቤት እያደረግን ከዛ ልቤ ደንዳና ነው ማለት እንደነገርኩሽ መጀመሪያ ከዚህ እምነት ወጥቼ ወደዚህ ስመጣ የሆነች ነገር በራሴ መንገድ ነው ራሴ ተርጉሜ ራሴ ተቀብዬ ራሴ ነኝ ያኛውን ወደዛኛው የገባው ሰው በዚህም ሰዓት ዲቤት በማድረግ ሰዓት ቀጥታ የመጣብኝ ምንድነው ከሱ ጋር እያደረኩኝ ልቤ ደንዳና ነው ግን ለብቻዬ ሲሆን ጥያቄ ይፈጥርብኛል። ከዛ ሌላም ጊዜ ተገናኘንና እንደዚሁ ኢዮብ ዘሚካኤል ጋር ፈለገ አትናቴዎስ ምናምን በነበሩ ሰዓት እነሱ ጋር ገብቼ እንደዚሁ ዲቤት ሳደርግ ልክ አይደለም የጥቅስ እውቀት አለኝ ግን የመረዳት አይደለም ወይም ደግሞ እውቀቱ ኖሮኝ አይደለም ያ ነገር ያደረኩት ሰው ምን አደረኩኝ ልክ እንዳልሆንኩ ሲገባኝ ቀጥታ ራሴን እየመረመርኩ ለማንበብም እድል ገጠመኝ። ከዛ በወቅቱ ትንሽ የመኪና አደጋ ደርሶብኝ ስለነበረ ፕላትፎርሙን ትቼ የራሴን ህይወት በቃ ህመም ላይ ስለነበርኩ ዝም ብዬ ነበረ። የሆነ ወቅት ላይ ዲቤትም አላደረግም መጽሐፍ ቅዱስም ለማጥናትም ቸርችም ህብረት ለማድረግ ብዙ አልተመቸኝም። ዝም ያልኩበት ወቅት ነበረ። ከስራም ከምንም ተገልሌ ለብቻዬ የኖርኩበት ሰዓት ነበር። በዚህ አጋጣሚ መጽሐፍን ለማንበብ ግን እድል ከፍቶልኛል እና መጽሐፍ ለማንበብ ጊዜ ያገኘሁኝ። ከዛ የሆነ ወቅት ላይ ተነሳውና በቃ ልክ ስላልሆንኩ አሁን መረጋጋት ስላለብኝ ቀጥታ ምንድነው ያደረኩት ገዳም ልሄድ እና አንዳንድ ቤተሰቦችም ነበሩና አትቀየር ማለት ነው ገዳም ለምን አትሄድም የሚል ሪኮሜንዴሽን መጣልኝ። በወቅቱ ሌላም ራሴንም ለማጥፋት የሚያስደርገኝ ድርጊት ላይ ነበርኩኝ እና ራሴን አጥፍቼ ማለት ሞት ደርሶልብኝ ራሴን አጥፍቼ በስነ ስርዓት ሞቼ ደሜ ሁሉ አልቆ ዜሮ ገብቼ እና አከራዬ ያከራየች ሴትዮ በመብርሃን ስም ምናምን ትላለች። ያቺ ድምጽ ትሰማኛለች እና ደሜ ፍስስ ብሎ አልቆብኝ የመብርሃንን ስም እየጠራች ሰማዋት። ከዛ ምን መጣብኝ የመብርሃን ስም ሲጠራ ደሜ ጸጥ አለ። የምራን እግዚአብሔርን ጸጥ አለ። ከዛ በፊት ግን ምን አደረኩኝ ቤተሰብና ሰዎች እንዳላስቸግር ብዬ በስነ ስርዓት አልጋዬ ላይ በቃ በስነ ስርዓት ተኝቼ መጨረሻ ላይ የጸለይኩት ጸሎት ምንድነው አባታችን ሆይ የሚለውን ጸሎት ነበር እና አባታችን ሆይ የሚለውን ጸሎት ጸለይኩና እንትን አልኩ ጸጥ አልኩ። ከዛ እሷ በመብርሃን ስም ስትል ደሜ ቀጥ አለ። ኦኬ እንደዚህማ ከሆነ በቃ ለምን ገዳም አልሄድም በቃ ሄጄ እስኪ ራሴን ላረጋጋና ልየው አልኩኝ። ከዛ ቀጥታ የተነሳሁት ምንድነው አክስቴ ነበረች በዚህ አጋጣሚ ይዞ ስለመጣች ከሷ ጋር መታ እኔን እያጽናናችኝ ምናምን ከህመሜ እንዳገግም ሰፖርት እያደረገች ነበረ እና ሁሉም ፕሮቴስታንቶች በዛን ሰዓት ሁሉም ጠሉኝ፣ ሁሉም መራቁኝ። ኦኬ ጥሩ ነው። ስለዚህ የሆነ ብቁ ስሆን ብቻ ነው የሚፈልጉኝ ማለት ነው እነሱ። የሆነ ደረጃ ላይ ስደርስ ሰባኪ ስሆን ወይ ደግሞ አገልጋይ ስሆን ነው የሚወዱኝ። እዛ ላይ ነው የሚወዱኝ ማለት ነው፣ አገልግሎታቸው ላይ ነው የሚወዱኝ ማለት ነው አልኩና ኦኬ ስለዚህ እናቴን ልጥራ ጸበል ልሂድ። ሰላም ጤና ይስጥልኝ። ይሄን አሳፋሪ ነገር ለብዙዎች እንዲደርስ ያርጉት። በሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ ብላ በርቂቱ የምትባል ቀበሌ ያለች ትናንትና የተከሰተው ነገር ነው። ዛሬ ማታም ተከስቷል ይሄ ነገር። እዛ አካባቢ ላይ ክርስቲያኖች በብዛት የሚኖሩበት ሰፈር ነው። ነገር ግን ይህን ነገር የሃይማኖት ተቋማት ጉባኤ እንደምታስታውሱት ክርስቲያኖች አልሞቱም እኩል ነው የሞቱት ከሙስሊሞችም ከሌላ ቤተ እምነትም አለ ብለው አድባብቶት እንዳለፈ የምናስታውሰው ነገር ነው። ታዲያ ያንን ነገር ለማረጋገጥና ተጨማሪ ችግር እንዲፈጠር በማድረግ በዚሁ ቀበሌ ላይ በበርቀቱ ቀበሌ ላይ ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። ይህ ብቻ አይደለም፣ የቦምብ ጥቃትም ጭምር ነበረ። የሚያሳፍረው ነገር ይህ አይደለም። የመንግስት አካላት ትናንትና ምሽት ላይ የመንግስት አካላት የኦሮሚያ ፖሊሶች ማለት ነው 60 ኩንታል የሚሆን ወይ ደግሞ 6 ክምር የሆነውን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ይሄ የመንግስት አካላታቸው እንደዚህ ያደረጉት ያሉት ፖሊሶቹ ክርስቲያንና ሙስሊም ተጣልቶላቸው አልበርድላቸው ሲላቸው እንደፈለጉት ውጤት አላመጣላቸው ሲላቸው ተመልሰው ድጋሚ ትናንትና ምሽት ላይ ፖሊሶች የክርስቲያኖችን ማሳ ላይ ገብተው 6 ክምር ወይ ደግሞ 60 ኩንታል የሆነው ሰብላቸውን አቃጥለውባቸው ነው የሄዱት። ይሄ የሚያስፈልገው ምንድነው? ክርስቲያኑ ከሙስሊሙ እንዲጣላ መንግስት የሚሆን የሃይማኖት ተቋማት ጉባኤ እየፈለገው እንደሆነ በጣም ትልቅ ማሳያ ነው።
ክርስቲያኖች በበዙበት ቦታ ላይ አሁን ሌላ ጠብ እያስነሱ ነው ያሉት። ሌላ ቦታ ላይ ደግሞ ኦርቶዶክሳውያን እንዲጨፈጨፉ እያደረጉ ነው ያሉት። ይሄ የሚያሳየው ምንድነው? ክርስቲያኖች ባነሱበት ቦታ ላይ ሙስሊሞች እየጨፈጨፏቸው እንደሆነ ሁሉ እዚህ ጋር ደግሞ ክርስቲያኖች በበዙ ቦታ ላይ እኮ ሙስሊሞች እየተጨፈጨፈው ለማለት ለማስባል የራሱን ድራማ እየሰራ ይገኛል። በጣም አስነዋሪ ነገር ነው እየተደረገ ያለው። በጣም ለብዙዎች ሼር ብታደርጉት ደስ የሚለኝ ቪዲዮ ነው። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን ዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረግ እንዳይዘነጋ እያልኩኝ ተሰናበትኩ። ሰናይ ቆይታ ይሁንላችሁ።